ለጽናትና ለጓደኛዋ ራሄል የሁለቱንም የባቢንና የዛኛውን የጓደኛዋን ፍቅረኛ የሆነ የላከችላቸው ነገር አለ። ያ ነገር ምንድነው? ምንድነው የሚያገናኛቸው? ኦኬ ባቢ ከሷ ጋር ከራሄል ጋር የተኛበት ቪዲዮ ወይንም ፎቶ ስለነበራት ነው። የዛኛው ልጅ ደግሞ ምን አይነት ሚስጥር ነው ያላት? በጣም የሚገርምና ወይም ደግሞ የሚገርም ጥያቄ የፈጠረብኝ ነገር ነው። እናንተስ ምን ይመስላችኋል? የላከችላቸው ባቢ በጣም ደስ የሚል ነገር አድርጓል። ለጽናት ድርጅቷን መልሶላታል። ምክንያቱም ራሄል አግባኝ ማለቱ አይቀርም ብሎ ጓደኛ ያንኛው ልጅ ስለነገረው ሁሉንም ነገር የራሄልን ክፋት ሁሉ ነገር በደንብ አድርጎ ነግሮታል። ስለዚህ ድርጅቱን ሙሉ ለሙሉ በስሟ ዙራ ሁሉ ነገር አድርጋ ልትካፈልህ ነው የፈለገችው። ከዛም በኋላ ትታት ትሄዳለች ብሎታል። ይሄ ማለት ደግሞ በጣም ጥቅመኛ እንደሆነች የሆነ ነገር ፈልጋ ወደሱ እንደመጣች አውቀዋል። እሷም ያሰበችው ድርጅቱን እንጂ ሌላ ነገር አልነበረም። ተነክቶባታል፣ ተበላች ማለት ነው። ራሄል ሰምታችኋል። ከዚህ በኋላ ግን በጣም ከባድ ነገር ታረጋለች ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ጽኑዬ በጣም ነው ደስ ያላት። ምክንያቱም አባቷም ከእስር ቤት በነፃነት ወጥቷል። ሁለተኛ ደግሞ የአባቷን ልፋት ድካሙ ውጤቱ ሰውን ገለሃል ተብሎ እስር ቤት እስከ መወርወር የደረሰበትን ድርጅቱን ቤቱን ኦሬዲ አተውታል። ድርጅቱ ግን በስማቸው መልሶላቸው ለጽናት ድርጅቱን ሰጥቷታል ማለት ነው። ባቢ ከዚህ በኋላ እዛም ድርጅት ውስጥ መስራት ይችላል። ከዚህ በኋላም ከጽናት ጋር ያለው ነገር ይቀጥላል ብዬ አስባለሁ። ግን ደግሞ ራሄል የላከችላቸው ቪዲዮ ወይ እና ስለዚህ ድርጅቱን ሙሉ ለሙሉ ወደ ራሳቸው ስም ስላደረገላቸው ራሄል ከዚህ በኋላ ባቢን ብታገባው ከባቢ የምታገኘው ምንም ነገር የለም። 5 ሳንቲም አታገኝም። ምክንያቱም ድርጅቱን በጽናት ስም አዙሮላታል፣ ወደ ጽናት መልሶላታል ብላ ሴትዮዋ ስትነግራት በጣም ነበር የደነገጠችው። እንዳሰብኩት ወይንም እንዳቀድኩት በኋላ እንደዚህ ያደረጋችሁኝ ብላ ከዚህ በኋላ ግን እንደውም አቶ ግርማንም ጽናትንም ወይ ባቢንም የሆነ ሰው የሆነ ነገር ታረጋለች ብዬ አስባለሁ። ምክንያቱም አቶ ተስፋዬን የገደለች አቶ ተስፋዬን ገላ ከልጁ ጋር ከናሆም ጋር መኖር የምታስብ አይነት ልጅ ናት። አይምሮ አደደብ የሆነች ልጅ ማለት ነውና እንደዚህ ቻለ ልጅ አላየሁም። ምን ይሆነት ለመናገር በጣም ከባድ ልጅ ናትና ድራማ መሆኑን እያወቅኩኝ ራሱ በጣም ነበር የምናደደው ማለት ነው። በተለይ ደግሞ በጽናት በጓደኛዋ እናት ሁሉ ነገር እያመጣች ነበር የምትነግራት። ይሄ ማለት ቤት ኪራይ እንድትከፍልላት ብቻ ስለሆነ ቤት ኪራይ ስለከፈለችላት ብቻ ነው ይሄን ሁሉ ነገር አድርጋ ወዳጆቿን የብዙ ጊዜ ወዳጆቿን ብዙ ነገር ያደረጉላትን አቶ ግርማን ሁሉ ክዳ ጽናትን ማሳለፋ እየሰጠቻት ያለችው ቤት ኪራይ ስለምትከፍልላት ብቻ ነው። በጣም ነው የሚገርመው እውነት ለመናገር እና ብቻ ግን በቀጣይ ላይ ምን ሊፈጠር እንደሚችል በጣም ከባድ ነው። ሊፈጠር የሚችለው ነገር ይከብዳል። ለሁለቱም ፍቅረኞች ለጽናትም ለጓደኛዋም ቪዲዮ ልካላቸዋለች ወይንም ፎቶ ልካላቸዋለች። ከሁለት አንዱ ላከችላቸው። ይሄን የምታረገው ለምንድን ነው? ሁሉንም ለማጣላት። ምክንያቱም ከልጁ ጋርና ናሆም ተባብረው ነው ይሄን ነገር ያደረጉት ብላ ስላሰበች ሁለቱንም መበደል ወይንም ሁለቱንም ቅጣታቸውን ማግኘት አለባቸው ብላ ነው የምታስበው ማለት ነው። ይሄ ነገር ደግሞ በተለይ ለናሆም እና ለጽናት በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ምክንያቱም ፍቅራቸው አሁን ላይ በጣም ተንጠልጥሎ ነው እና በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ቤተሰቦቼ የላከችላቸው ፎቶና ቪዲዮ እንግዲህ ሴቶቹ ሲያዩት ምን ሊፈጠር እንደሚችል አላቅም። ከባድ ነገር የሚፈጠር ነው የሚመስለኝ። ራሄልም የምትፈልገው ሙሉ ለሙሉ ቤተሰቡን ማበጣበጥ ስለሆነ ያም ነገር ደግሞ የተሳካላት ይመስለኛል። አሁን ላይ እንግዲህ ሴቶቹ ቪዲዮን አይተውት ምንድን ነው የሚሉት? በፍቅረኞቻቸው ላይ ያላቸው አመለካከት ምን ሊሆን ይችላል አላቅም። ልጁም ደግሞ በጣም ወድጃታለሁኝ፣ ግን ደግሞ እኔ በራሄል በኩል እንደመጣውና እንዳወኳት ካወቀች ትቀየመኛለች ወይ ትጣላኛለች ብሎታል። ባቢም ደግሞ እንደውም ከኔ ያንተ ይሻላል ለጊዜው ብትቆጣብህ ነው እንጂ ይቅር ትላለች ንገራት ብሎታል። በተለይ ደግሞ ስለሷም ራሄል ምን ፈልጋ መጀመሪያ ተታሄደች፣ አሁን ደግሞ ምን ፈልጋ ባለ ድርጅትና ባለቤት ስትሆን ምን ፈልጋ ወደ አንተ መጣች። ስለዚህ አሁንም ይሄን ድርጅትና ቤቱን ሙሉ ለሙሉ ያን የራሷን ለማድረግ እንጂ አንተን ወደህ አይደለም ይሄን ነገር የምታደርገው። በጭራሽ ደግሞ ይሄንን ነገር እርጉዝ ራሱ እንዳልሆነች ራሱ ቀስ ብሎ ሊጠራጠሩ ይችላሉ ማለት ነው፣ ፎርጅድ እንደሆነ ማለት ነውና ይሄን ነገር ደግሞ ካወቁ በጣም ነው ደስ የሚለኝ እኔ። ምክንያቱም የሷ ጉድ መውጣት አለበት መዋረድ አለባት ብዬ አስባለሁ ራሄል ማለት ነው። በጣም ክፉ ልጅ ናት። በጣም በተለይ ሰውን ለማጣላት የምታደርገው ጥረት ማለት ነው። ይሄን ሁሉ ነገር የምታደርገው ገንዘብ ለማግኘት ነው። ያንኛውንም ሰውዬ ሽማግሌውን ራሷ ገላው ነው ድርጅቱንና ቤቱን ወርሳ የመጣችው ማለት ነው። እና በጣም ክፉ ሰው ናት። ባቢና ጽኑዬ ባይለያዩ ደስ ይለኛል።